ማለፍ ክፍል 4 ሲመሻሽ ወደ ቤቴ ገባሁ። እናቴ ግቢ ውስጥ እየተንጎራደደች ነበር። ምን እንደተፈጠረም ጠየቅኳት። ወንድምህ የት ይሆን ያለው? ዛሬ ውስጥ ይርብሽ እያለ ነው አለችኝ። ጸሎት ጋር ደውላት፣ መቼስ ምንም ቢፈጠር ለሷ ሳይደውል አይብልም አልኳት። ስትደውል ቴሌዋ ካርድ የለሽም አለችኝ። እስቲ ባንተ ደውልላት አለችኝና ደወልኩ። ትንሽ እንደጠራ አነሳቸው። ሰላምታም ከተቀያየርን በኋላ ወንድሜ ደውሎላት እንደሆነ ጠየቅናት። አዎ አለች። እናቴ ስልኩን ተቀብላ ምን አለሽ? የት ነው ያለው አለቻት። እዚሁኛ ሰፈር ነው ያለው፣ የማድረውም እዛ ነው ብሎኛል። በሰው ስልክ ደውሎ ነበር አለቻት። እናቴ በጣም እያዘነች ሞልቶ በፈሰሰ ዘመድ እሱ ማደሪያ እያጣ ቤተክርስቲያን በር ላይ ይደር በጸሎትዬ እንደምንም ብለሽ ፈልጊውና እናንተ ሰፈር መጠጥ ቤት ያላችሁ ዘመዶች አሉ፣ እኔ ቀድሜ ደውልላችኋለሁ። እነሱ ቤት ሂድ በይው፣ እዛ ይደር፣ ብርዱን አይችልም እባክሽ አለቻት። ጸሎትም የእናቴን ቃል ሰምታ ወደ ቤተክርስቲያኗ ሄዳ ፈልጋ አገኘችው። አንዲት ወንበር ላይ ተኝቶ እዛው እንቅልፍ ወስዶት ነበር አለች። ጸሎት በነገረችው መሰረት ወንድሜ ወደ ዘመዶቻችን ቤት ሄዶ አደረ። ቀን ላይ ጸሎት ከቤቷ ምግብ ሰርታ ማንም ሳያት አቀብለው ነበር። ሰሞኑን ተከታታይ ቀናቶችም ያለፈው እንደዛ ነው። ወንድሜ ዘመዶቻችን ጋር ካለፈው በኋላ 3 ቀናትን ያለ ሰቀቀን ፈታ ብሎ ቤታቸው አሳለፈ። ጸሎትም እየሄደች እያገኘችው ነበር። በዛውም እነሱን አስተዋውቀን በጣም ደስ እንደምትል ለእናቴ ደውሎ እየነገሯት ነበር። ግን 3ቱን ቀን እንክብካቤ በዛበት መሰለኝ በ4ኛው ቀን የዘመዶቻችን መጠጥ ቤት ተቀጥራ የምትሰራውን አስተናጋጅ አውቆ ተግባብቷት አንዴ ልደውልበት ስልክሽን ስጭኝ ሚስቴም እየመጣች ነው ልቀበላት ብሎ ወጥቶ በዛው ስልኳን ይዞባት ሄደ። በዛን ሰዓት አረ ዘመዶቼ ይታዘቡኛል፣ አረ ከዚህ ስልክ እነሱ ያስጠጉኝ ይበቃል ሳይ በዛው ይዞት ጠፋ። ዘመዶቻችን እናቴ ጋር ጸሎት ጋር እየደወሉ ሰላማቸውን ነሷቸው። አረ ልትከሰን ነው፣ ለቤቱ ከስተመር ያዘችልን እሷ ነች፣ አሁን ደግሞ ልትለቅ ነው፣ በዛ ላይ ይዛተችብን ነው፣ ጉዳዩ ላይ እኛም ያለን እየመሰላት ነው ብሎ አማረሩ። ወንድሜ ከዛ በኋላ ጸሎት ጋር ደውሎ ድምጿን ይሰማል፣ ግን ደግሞ አያገኛትም። ምክንያቱም እሷም እንደልቧ መውጣት አትችልም፣ እሱም ሰፈሯ መሄድ አይችልም። ሊታሰር እየተፈለገ ነበር። በየሰፈሩ ሳትለክሶ ከዛም በዚህም በነፃነት መግባትና መውጣት እንዳይችል ራሱ ላይ ክርቢት ለኮሰ። ከዛ ግን እናቴና ጸሎት ይህ መንፈስ ነው ይህ ሰላም አይደለም ብለው ተመካክረው ገዳም ይዘውት ሄደው እዛው ተቀምጦ ለ7 ቀን ጸበል እንዲጀምር ለማድረግ ከከተማ ውጭ ወዳለ ቅዱስ ገብርኤል ቤተክርስቲያን ይዘውት ሄዱ። ቆሎ ልብስ ለሊት የሚለበስ ፎጣ ነጠላ ጫማ ይዘውለት ነበር ሄዱት። በነገራችን ላይ ወንድሜ ከቤት ከወጣ ጀምሮ አንድ ስናፕ ሱሪና ቱታ ብቻ ነበር የሚለብሰው። እሱም በለበሳቸው ተስማምቶት እሺ ብሏቸው አዳራሽ ስለሞላ እዛው ግቢ ውስጥ ያለ የጸበልተኛ ቤት ተከራይተውለት ለ15 ቀን ከፍለውለት ከጸበልተኞቹ ጋር አስተዋውቀት እነሱ ከሰዓት ወደ አዲስ አበባ ተመልሰው መጡ። ያላወቁት ትልቁ ችግር እሱ ያችን ምሽት ብቻ አድሮ በነጋታው ሌሊት ለመጠመቅ ሲወጡ የሁለቱን ጸበልተኞች ስልክ ወስዶ ወደኛ ጋር ተመልሶ መጣ። ቀጥታ ጸሎት ጋር ደውሎ የትነሽ እየመጣው ነው፣ ግን አይቼሽ እመለሳለሁ ናፍቀሽኝ ነው የመጣሁት ብሎ ዋሽቷት ነበር። እሷም ደንግጣ እናቴ ጋር ደወለች። ግን ቀድመው ከስፍራው ደውለው ያደረገውን ለእናቴ ነግሯት ስለነበር ሁሉንም ለጸሎት አፍረጠረጠችላት። ጸሎት ደንግጣ ስልኩን ዘጋችው። እናቴ ደጋግማ ደወለችላትና ከብዙ ሙከራ በኋላ አነሳችው። ጸሎት ቶሎ ሆድ ስለሚከፋት መሰለኝ በስልክ ማውራት አቅቷት ከእናቴ ጋር መግባባት አልቻሉም። እናቴ ስልኩን ከዘጋችው በኋላ እኔ በመልእክት አወራኋት። እናቴ ያለችኝን ሐሳብ ልነግራት እንገናኝ ብያት ሰፈሯ ድረስ ሄድኩ። እንደምንም ማሳምኛት ቤት ምክንያት ፈልጋ ወጣች። ተገናኘን። በመጀመሪያ በወንድሜ ስም ይቅርታ አልኳት። ንግግሬን ሳታስጨርሰኝ ስቅስቅ ብላ ለቀሰች። አሳዘነችኝ። አረ በእናትሽ አታልቅሽ እያልኩ እንባዋን ጠረኩላት። ይህን ያህል ተከፍተሻል እንዴ አልኳት። አብርሽ አንተ ወንድሙ ነህ፣ የሱ መጥፎ ነገር ላንተ አልነግረው፣ ግን ካየው አንፃር በኔ ቦታ ብትሆን ምን ትላለህ? እሱን ያወኩበትን ቀን እንድረገም አደረገኝ እኮ። ቆይ ምን ላድርግ? እኔ በዚህ በላይ መሆን የምችለው በሙሉ ሆኜለታለሁ፣ ግን ተስፋ እንድቆርጥ አደረገኝ። ምን አግዱዬበት ነው? ሌብነት ሱስ ሆነበት እንዴ? ወደፊቴን ከሱስ ላስብ አለች።
በቃ የመጨረሻ እድል ስጩ። እሱ ምን ያህል እንደሚወድሽ ከኔ በላይ ምስክር የለም። ማናችንም እናውቃለን። እኔ እናቴን ኢንሳኝ ሰው በሱ ልክ ሌላን ሰው ሲወድ አይቻላቅም። ግን በቃ ምን ይደረግ አልኳት። እሱ ልክ ነህ፣ ይቅርታ በቃ አለቃቀስኩብህ አይደል? ሰፈር ድረስ ስለመጣ አመሰግናለሁ አለችኝ። እኔ ቀጥታ እናቴ ያለችኝን ሐሳብ ነገርኳት። ወንድሜም ቤተክርስቲያን እንሄድ ብለው በአገር ሰላም ይዘው ሄደው እዛው በሰንሰለት አሳስረው እንዲያስቀምጡት ብላ እናቴ ያመጣችውን ሐሳብ ነገርኳት። እሺ ለመጨረሻ ጊዜ እንሞክረው፣ ዛሬ እንሂድና ጠዋት ቤተክርስቲያን ልንሄድ ነው፣ አብረን እንሂድ ብዬው እመጣለሁ። ማዘርም ቀድማ እዛው ትጠብቀኝ አለችኝ። በሐሳቡ ተስማምታ አቅፌ ቻው ስላት እንካ መመለሻ ትራንስፖርት አለችኝ። ኧረ እኔ አልፈልግም ብዬ ግግም አለ። እንካ የለህም ብዬ እኮ አይደለም፣ ለሱ ላይ ሲመለስ ስለምሰጠው እሱ እንዳገኘው እንዲሰማኝ ነው አለችኝ። ተቀብያት ወደ ቤት ተመለስኩ። ሙሉ ታክሲውን ስለሳ እያሰብኩ ሰፈሬን አልፌው አክስቴ ሰፈር ላይ ነው የነቃሁት። ከታክሲ ወረድኩት። በነጋታው ጸሎትና ወንድሜ ቤተክርስቲያን ለመሄድ ተቀጣጥረው ስለነበር ጠዋት እናቴ ቀድማ ቤተክርስቲያን ሄዳ ሰዎችን እያወራች ጠበቀቻቸው። እሱ ምንም ባላሰበበት ሀገራማን ብሎ ጸበል እየጠጣ ቁጭ ባለበት ልክ እንደ እብድ ከግራና ከቀኝ ይዘው በሰንሰለት እጁንም እግሩንም ማሰሩት። እሱ በጣም አጸያፊ ቆሻሻ ስድቦችን እየተሳደበ እንዴት አደርጉኛላችሁ እኔ እብድ አይደለሁም እያለ ጮኸ። ጸሎት እንደዛ ሲሆን ማየት ስላልቻለች እናቴን ጥላት ወደ ቤቷ መጣች። እናቴ እዛው እንዲያስጠምቁት ተነጋግራ የምግብ ከፍላ ነጠላ ገዝታ ሰጥታ ወደ ቤቷ መጣች። ወንድሜ እዛ ሆኖ ባስጠማቂው ስልክ እየደወለ ጸሎትን ናፈቅሽኝ እንዴት ልሽ እያለ ይለምናታል። ጸሎትም ከ3 ቀን በኋላ ሄዳ አየችው። አበረታታ ተመልሳ መጣች። ወንድሜ 7ቱን ቀን እንደ እብድ ታስሮ ሰው እያመላለሰ አስጠመቀው። ያችን 7 ቀን እንደሞት ቀን ሲቆጥር ቆይቶ እፈታለሁ ብሎ ሲጠብቅ እናቴ ሌላ 7 ቀን መጨመር አለበት እዛው ይቆያለች። ጸሎትም እዛ ስትሄድ ሐሳቡ ይሰረቃል መሄድ አትችልም ተብሎ ተከልክላ ነበር። ወንድሜ ሌላ 7 ቀን እንደሚቆይ ሲያውቅ ሰንሰለቱን ከአንደኛው እግሩ ላይ ሰብሮ አምልጦ ጸሎት ጋር ይመጣል። ሀገር አማን ብላ የተጠቀመችው ጸሎት ድንገተኛ ስልክ ተደውሎ አመለጠ ተባለች። እናቴም ብትሆን ተናዳ ነበር። እዛ የሚያስጠምቀው ሰው ደውሎ እሷ ናት መኪና ይዛ መታ ያስመለጠችው አላት። ጸሎት ጋር ደውላ እውነት አደረግሽው ብላ ጮኸችባት። እሷ ግን ምንም የምታውቀው ነገር እንደሌለ ነግራት አረጋግታ አስረዳቻት። ታዲያ ወንድሜ ከዛ አምልጦ የት ሄደ የሚለውን ጥያቄ ሁላችንም ጋር ተፈጥሮ ነበር። ቀጥታ ሄደው ጸሎት ሰፈር ነበር። ማክስ አድርጎ የስናፑን ኮፍያ አድርጎ ተሸፋፍኖ ሰፈሯ ሄዶ ደወለላት። በርሽ ጋር ነኝ ውጪ፣ ቀጭን ትዕዛዝ። እሷም ቀን ወንድሜም ክላስ ሌሎችም ስራ ስለሚሆኑ ወጣ አገኘችው። ወደ ቤት አስገብታ ምግብ ሰጥታ ሻወር ወስዳ የራሷን ሹራብ ሰጥታ አልብሳ ተሰነባብተው ከቤት ወጣ። በዛን ሰዓት ትልቅ ውጥረት የነበረው በዛም እየተፈለገ ባለበት ሰዓት ወዴት ሄዶ ይረፍ? ዘመዱ ጋር ሄዶ አያርፍ። አባት ያደረገው ለዘመድ አዝማት ተናግሮ ሁሉም ላይ ናቸው ተልተውታል። የእናቴ ዘመዶች ጋር ይባል አብዛኛው ሰው ቤታቸውን ስለሚያውቁ እዛ እየተጠበቀ ነው። የጨነቀ ነገር ሆነ። በስተመጨረሻ ጸሎት የመጨረሻ አማራጭና እድል ብላ ያሰበችውን ነገር ለማድረግ ወሰነች። ከኛም ከነሱም ራቅ ያለ መለኛው የተባለ ሰፈር ሄዳ ቤት ተከራየች። ትንሽዬ ቤት ናት፣ ግን ለሱ ቢያንስ መዋያ ካገኘ በቂ ነው ተብሎ ስለታሰበ እዛ ገባ። የ1 ወር ከፈለችለት። ቤታቸው የነበረ ካልጋ ስር የሚያነጥፉት አሮጌ ፍራሽ፣ አንሶላ፣ ትራስ፣ ጨርቅ፣ መጋረጃ ወስዳ ሰጠችው። አልጋ ልብስ ደግሞ ከኛ ቤት የነበረ ከብርድ ልብስ መለስ ያለ ፎጣ ነበር፣ እሱ ተወሰደለት። ወንድሜ ዛኔ ለራሱ መፎያ ያለ። እናቴም አረፋለች። ቢያንስ የታድራል ብለን ከመጨነቅ ዳነ። ታዲያ እንደውም ምግብ የቻለችውን ጸሎት ነበረች። ሲመቻት ከቤቷ ሰርታ ይዛለት ትሄዳለች። እሷ ይዛለት እስክዴት እሱ ቢርበው እንኳን ምንም ማድረግ አይችልም። ተቅላቅልለው ተኝቶ ይጠብቃት እንጂ። አልፎ አልፎም እኛ ከቤት እንጀራ እየጋገርን ይዘንለት እንሄዳለን። በሄድን ቁጥር ቡና እንዲያፈላ ከኛ ቤት 1 ሲኒ ከጸሎት ጋር 3 ሲኒ መጣና በሻይ ማንቆርቆሪያ የተፈጨ ቡናችንን ይዘን እየሄድን ማፍላት ጀመረ። ጸሎት እናቴ ስትመጣ ደስ እንዲላት የቤት ምንጣፍ ከሰል ማንደጃ፣ ትንሽዬ ብረት ድስት፣ ረከቦትና ጀበና፣ ማስታጠቢያ ሳህን፣ መክተፊያ ቢላ፣ ማንኪያ ሳይቀር ቀስ በቀስ እነዚህን ሁሉ ገዛች።
እቤታቸው ተገዝቶ ከተቀመጠው አስቤዛም እየደበቀች ሽሮና በርበሬ ሳይቀራት ወስዳ ሰጠችው። እያዘጋጀ እንጀራ ብር እየተቀበላት ቤቱ ሰርቶ መብላት ጀመረ። ይህ ሁላ የሆነው እንግዲህ በአንድ ወር ውስጥ ነው። አንድ ወር ሙሉ ጸሎት ስራ እየፈለገች ብዙ ስራዎችን ብታገኝለትም እዛም ሲሄድ ይያዛል እዛም ይያዛል እየተባለ በጣም ብዙ እድሎች አለፉት። በሰዓቱ ለሷ አይሆንም የተባሉ ስራዎች ለኔ እየነገረች ነበር፣ ግን እኔ ጭራሽ ስራ የመስራት ሞራሉ ስላልነበረኝ አልፈልግም አልኩ። ልክ ወሩ ሊሞላ ጥቂት ቀን ሲቀረው ጸሎት የቤት ኪራይ የሚሞላ ብር እጇ ላይ አልነበረም። እናቴም ብትሆን ምንም ብር የለኝም ብላታለች። እንደምንም ብላ ግማሹን አግኝታ ለእናቴ ሰጠቻት። እናቴም ለእህቶቼ ተቀብዬ ሞላና እከፍልለታለሁ ብላ ከእህቶቿ ተበዳድረው የቤት ኪራይ ሞላልን ብለው ተደስታ ሳትጨርስ ብሩ ከኪሷ ሾልኮ ጠፋ። ለጸሎት ነገረቻት። ጸሎት ደግሞ ለወንድሜ ነገረችው። ታዲያ ያቺ አጋጣሚ የወንድሜን ህይወት መቀመቅ ከተተቻት። ወንድሜ ተከራየበት ግቢ ውስጥ ተከራይቶ የሚኖር አበራ የሚባል ልጅ አለ። አበራ ከገጠር የመጣው በቅርቡ ነው። እህቱ ትልቅ ድርጅት ውስጥ ነው የምትሰራው። የምትኖረው ከጓደኞቿ ጋር የተከራያቸው የቅንጦት ቤት ነው። የወንድሟን የምግብም የኪራይ ወጪውን የምትሸፍንለት እሷ ናት። አልፎ አልፎ እየመጣ ጠይቃው እሱ ጋር አድራ ትመለሳለች። ታዲያ የዛን ቀንም ወንድሟን ለመጠየቅ መጣ ነበር። ወንድሟና ወንድሜ ደግሞ ተግባብተው ጓደኛሞች ሆነዋል። አበራ እህቱና ወንድሜ ጸሎት ወደ እነሱ ልትሄድ ስለሆነ ቡና ቀራርበን ጠብቃታለን፣ አብረን እናመሻለን ተባብለው የወንድሜ ቤት ውስጥ ቁጭ ብለዋል። ወንድሜም ከደቂቆች በፊት ለጸሎት ደውሎ ቶሎ ነይ ቤት ቁጭ ብለን እየጠበቅሽ ነው ብሎ ነግሯታል። ጸሎት ወንድሜን ስትፈልገው መደውለው አበራ ጋር ነው። በሱ ስልክ ነው የምታገኘው። እንደለመደችው ከቤቷ እንጀራ ምግብ ሰራርታ ቋጥራ ወደ ወንድሜ ቤት እየሄደች ግማሽ መንገድ ላይ በአበራ ስልክ ተደውሎ ታምራት የእህቴን ስልክ አንዴ ሚስቴ ጋር ልደውል ተቀብያት ልምጣ ብሎ ከወጣ 30 ደቂቃ አለፈው። ስንደውልበት ከነጭራሹ ስልኩ አይጠራም። ምን አስበው ነው አለ። ጸሎት አመሉን ስለምታውቅ የገባበትን ታክሲ አስቆማ ከታክሲ ወረደች። የያዘችውን ዕቃ ጥጋ ሲዛ ቆማ መደወል ጀመረች። ድራሹ ጠፋ። ሰዎቹ ጸሎት ጋር እየደወሉ አስደነቋት። አንቺ ጋር ተነጋግራችሁ ነው፣ አንቺን ላውራ ብሎ ነው የወጣው፣ ቀድማችሁ አስባችሁበት ነው በቃ የሚሏት ነገር ሲበዛባት በድንጋጤና በጭንቀት ውስጥ ሆና እናቴ ጋር ደውላ ያለውን ነገር በሙሉ ነገረቻት። ሌላ ትኩሳስ፣ ሌላ ጭንቀት፣ ሌላ ለቅሶ ነው። ጸሎት በሰዓቱ ከምንም በላይ የከፋት እኔም ቤት ነኝ ብሎኝ እኔ ሲሄድ እኔን ሊያስይዝ ነበር ወይ ቢያንስ ደውሎ አትምጪ እንዴት አይለኝም ማለት። በጣም የሚገርመውና ለማመን የሚከብደው ነገር ደግሞ ወንድሜ ያንን ውድ ስልክ ወስዶ በጣም በርካሽ ሽጦ ጫማና ሹራብ ብቻ ገዝቶ ማታ ላይ የሚያድርበት የሩም ብር እንኳን አልነበረው። ምንም ልንለው ስለማንችል አደራ ራስህን ጠብቅ አልኩት። እሱም ሄደ፣ እኛም ተመለስ። በነጋታው ልንጠይቀው ሄድን። ጸሎት ቱታ ሹራቦች ካልሲ ሳይቀር ገዛችለት። መች ወደ ዋና እስር ቤት እንደሚዘዋወር አላወኩም ማለት። ልንወጣ ስንል በድጋሚ ብቻህን ላናግረህ ብሎ ጠራኝና አሁን እንዴት ነው የሚሆነው? እኔ እኮ 7 ቀን ጸበል መቆየት አቀቶኝ ነው ሰንሰለት በጥሻ ያመለጥኩት። አሁን ምን ልሆን? እንዴት ነው የምችለው? አሁን ልትሄድ እንደሆነ ሳውቅ ልቤ መምታት ጀመረ አለኝ። በውስጤ ይህን ብታስብ እኮ ከመጀመሪያውም ፋውል አትሰራም ነበር እያሉ ባፌ ግን እንዲጠነክርና መበረታታት ግድ እንደሆነ ነግሬው ተሰናብቼ ወጣው። ጸሎት ወደ ቤቷ መሄድ እንዳለባት ነግራን ሄደች። ከዛ በኋላ ወንድሜ ወደ ዋና እስር ቤት ተዘዋወረ። ፍርዱን ብሎ ጀመረ። የሚገርመው በዚህ ሁላ ውስጥ አባቴና የአባቴ ቤተሰቦች እረ ታሰረ ወይ አረ ተፈረደበት ወይ አረ ምን እናግዛችሁ እንኳን አላሉ። ወንድሜ ከተፈረደበት በኋላ ጸሎት አንዳንዴ ድንገት ትደውልና አብርሽ እንዴት ነህ? ታሜ ናፈቀኝ እኮ ላገኘህ እንዴ ትለኛለች። እንደዛ ስትለኝ እንዴት ደስ እንደሚለኝ እኔና ፈጣሪ እናውቃለን። ምንም ጉዳይ ቢኖረኝ የፈለገ ያህል ሴት ብትቀጥረኝ ሁሉንም ሰርዣቸው ላገኛት ሄዳለሁ። ሳገኛት ደግሞ ምን እንደማወራት ምን እንደማደርግ ግራ ይገባኛል። እሷም ዝም እኔም ዝም እንላለን። ትንሽ ታይታየኝና አየኔ ነገር ላለቅስ ነው መሰለኝ በቃ ይትለኛለች። እኔም አቅፌ በቃ ታሜ ነኝ አሉ እንደሱ አስበሽ ቀፍኝ እላታለሁ። ከዛ በኋላ የምትለቀኝ እስከማይመስለኝ ጭምቅ አድርጋ ታቅፈኝና ቻው በቃ ደውላለሁ ብላኝ እንለያያለን።
ቅዳሜ ወይ እሁድ ጸሎትና እናቴ አንዴ ስኳር አንዴ በሶ እየያዙ ምግብ ቋጥረው ዝዋይ ደርሰው ይመላለሳሉ። ወንድሜ ከእስር ቤት ለጸሎት ይደውላል። አመላ አይለቅም አይደል? እዛም ሄዶ እስር ቤት ውስጥ ከሰዎች ጋር መጣላት አበዛ። አንደኛ ከጸሎት መለየቱ በራሱ የሚፈጥርበት ድብርትና ብስጭት ቶሎ እንዲናደድ ያደርገዋል። ብቸኝነት አለ። በተለይ ደግሞ ሄዳ ጠይቀው ስትመለስ ጭራሽ እንዳብድ ያደርገዋል መሰለኝ። እነሱ ሲመለሱ እሱ ገብቶ ከእስረኞች ጋር ይጣላና ወይ ይመታቸዋል ወይ ይመቱታል። ይባስ ብሎ ጨለማ ክፍል ውስጥ ይታሰራል። እዛም ሄዶ ተረጋግቶ መኖር አልቻለም። በገባው በ15 ቀኑ ከጀርባው ተወግቶ እዛው ያለ ሐኪም ቤት ውስጥ ታከመ። እኛ ያንን የሰማነው ካለፈ በኋላ ነው። ወር ከ15 ቀኑ ድጋሚ ተደብድቦ ከታሰረበት ዞን ተቀይሮ ወደ ሌላ ዞን ገባ። ጸሎት እዛም ሆነ ጭንቀቱን አልለቀቃትም። ለሱ ይሆናል ብላ ያሰበቻቸውን መጽሐፍቶች ገዝታ ወስዳ ሰጠችው። የዛን ሰሞን ጥምቀትም የነ ጸሎት 1 ዓመታቸውም ደርሶ ነበር። ጸሎት ወንድሜ ባይታሰርበት ሰፋ ያለ መልኩ ሊያከብሩ ነበር። አንድ አይነት ልብስ አሰርተው ለማሳለፍ አቅደውን ነበር። እቅዳቸውን ወንድሜ ምን አስቀረ። ጸሎትም ጥምቀትን ከቤተሰቦቿ ጋር አሳለፈች። እኔም እንደለመድኩት ከአንዱ አንዷ ስዘል አለፈ። የጥምቀት ቀን ከጓደኞቼ ጋር ተሰብስበን እየጠጣን አንድ ልጅ እኛ የምንጠጣበት ቤት ከጓደኛዋ ጋር መታ ተዋወቅን። ከሁሉም ይልቅ ከኔ ጋር አይን ላይን እየተጋጨን ቆየንና ስትወጣ ስልኳን ተቀብያት መደዋወል ጀመርን። እናም በዓሉ ካለፈው በኋላ ተደጋጋሚ ጊዜ እያገኘኋት ነበር። የሌላ ሰፈር ልጆች አይተውኝ ገላምጠውኝ ያለፉ። ለካ ያላወቅኩት ከሌላ ሰፈር ልጆች መሃል እሷን ጠይቋት እምቢ ያለችው ልጅ ነበር። ከኔና ጋር ሆና ስላያት እንደተሸነፈ ተሰምቶት እኔም በአይነ ቁራኛ ተመልክቶኛል። በሌላ ቀኑ አገራማን ብዬ ጸሎትና እናቴ ወንድሜን ለመጠየቅ ስለሄዱ ቤት ደብሮኝ ወጣሁ። ብቻዬን ኳስ ሜዳ ብለን የምንጠራው ሰፈራችን ጋር ወክ እያደረግኩ ከየት መጡ ሳልላቸው መተው ወረሩኝ። ብቻ ያደረግኩትን ስናፕ ሹራብ ወፍራም ስለነበር ጭንቅላቴን አታረፈኝ እንጂ የዛን ቀን ሟች ነበርኩ። ደስ የሚለው ብቻዬን ሆኜ እንኳን ሁለቱም ፈንክቻቸው ነበር። ሰው ሲያዩ ትተውኝ ሮጡ። ለማንሳት የከበደኝ ነገሬን እየጎተትኩ ወደ ቤት ገብቼ ጥቅልላል። ማታ ላይ ንዴቴ ሲበርድልኝ ለሁሉም ጓደኞቼ ደውዬ ነገርኳቸው። በነጋታው ጀማ ሆነን ሰፈራቸው ሄድን። ብቻውን ያገኘነው አንድ ልጅ ወቅጠነው ወደ ሰፈራችን ተመለስን። ከዛም በኋላ ከዛ ሰፈር ልጆች ጋር ደርቢ ሆነን በነፍስ እስከ መፈላለግ ድረስ በትንሽ ነገር የጀመረው ጸብ እየሰፋ ሄደ። ከኛ ጀማ ብቻውን የተገኘ ይወቀታል፣ ከነሱም የተገኘ አለቀለት። እነሱም እኛ ሰፈር አይደርሱም፣ እኛም እነሱ ሰፈር አንደርስም። በዛ ብሽሽቅ እየተፈላለገን ከቆየን በኋላ እኛ ሙሉ ጀማውና የሰፈር ልጆች ተሰብስበን ኳስ ለመጫወት ወደ ሜዳ ቀናን። አገራማን ብለን እየተጫወትን ድንገት ማአት ሆነው መጥተው ሜዳውን ከበቡት። ሁላችንም ስላለንበት እየሮጥን ድንጋይ መወርወር ጀመርን። እነሱም የዋዛ አልነበሩም፣ በላይ እያቀባብሉን ጀመሩ። እንደምንም እኛ ከአንድ በኩል እነሱ ከአንድ በኩል ሆነው እርስ በርስ መወራወር ጀመርን። እኛም ከነሱ የወሰነው ሰው እየደማ ነበር። ድንገት አንድ ድንጋይ በኃይል ሲወረወር አይቼ ሽል አልኩት። ግን እኔን ሲስተኝ የልብ ጓደኛዬ ላይ ነበር ያረፈው። ከመካከላችን ተዘርሮ ወድቆ ሁላችንም ራሳችንን ለማውጣት ትግል ላይ ስለነበርን እሱም በስርዓት ያስተዋለው እንኳን አልነበረም። እኛ ግርግር ላይ ነበርን። ማን ቤተሰቦቻችን ጋር እንደደወለ ባናቅም የሰፈር ሰው እርስ በራሱ እየተጠራራ መጣ። ለኛ ዝም ብለውን ለነሱ መሞቱን ነገሯቸው። እናቱ አንድ ያላትን የስለት ልጇን ብቻዋን ከዘመድ ከሰው ሽሽጋ ያሳደገችው ካሁን በኋላ መውለዳትችም ይህም በተአምር ነው የተወለደው ስለተባለች ባሏ ትታት ሄዶ የራሱን ቤተሰብ መስርቶ እየኖረ እሷ ግን ልጇን ቤተሰብ አድርጋን የምትኖረው። እሱ ዛሬ ሞተና ወደ መቃብር ወረደ። እሷ ደግሞ በቁማ ተቀበለች። ቀብሩ ላይ እኔ መቆም አልቻልኩም። የእናቱን አይን ለማየት አፈርኩ። የእውነት ትላንት ከጎኔ ቆሞ አብሮኝ ሲስቅ የነበረው ሰውነት ዛሬ ራሳችን በቆፈርነው መሬት ላይ ያስገብተን አንተ እስከ ዘላለሙ ተኛ፣ እኛ ደግሞ ከላይ ሆነን እንደፈለገን እንኖር ብሎ ከጭንቅላት በላይ ሆነብኝ። ለአንድ ቀን የሚሆን ለዘላለም ክፉ ደግ አብሯቸው ያሳለፋቸው በሳጥን ሆኖ ወደ አፈር ሲገባ እንደማየት ሰቅጣጭ ነገር በምድር ላይ የለም። ከዛን ቀን በኋላ እኔ ታመምኩ።
ቀን መቀመጥ፣ ሌሊት መተኛት አቃተኝ። ድንገት ተነስቼ ጩህ ይለኛል። ሌሊት ተኝቼ ብቻዬን እቃዣለሁ። እናቴ ተነስታ ጸበል እስክታፈስልኝ ድረስ እየቃዣሁ እንደሆነ ለራሴ የማይታወቀኝ። ምን ነው ጎንበስ ባላልኩ። እኔ ነበርኩ መሞተው። ሲጀመር እኔ ለምንድን ነው የምኖረው? የትኛውን ሰው ሳስደስት፣ የትኛውን ሰው ልጠቅም ነው? እኔን አቆይቶ እሱን የገደሉ። በቃ ህይወት አስጠላኝ። ቀን ላይ ድንገት ካልጮልኩ የማይወጣ አንድ ነገር ይተናነቀኝና ራስህን አጥፍተህ ወደ እሱ ጋር ሂድ፣ ማን ሞቶ ማን ይቀራል የሚል መንፈስ ሹክ ይለኛል። ከጸሎት ጋር ቤተክርስቲያን ቁጭ ብለን ብዙ ነገር ታውራኛለች። በህይወቴ ሰው ሲመክረኝ አልወድም። ስብከታቸውን ጀመሩ ብዬ ከመሰላቸት ውጪ ስራዬ ብዬ ምን እንደሚያወሩ ገብቶኝ አያውቅም። እሷ ስታወራ እያንዳንዱ ነገር ልክ ነው ብዬ ከመቀበል ውጪ ውስጤ ተቃውሟት አያውቅም። ምክሮቿ ውስጥ እንደዚህ አድርግ፣ እንደዚህ አታድርግ የሚሉ ትዕዛዞች የሉ። አንተ እንደዚህ ብትሆን በዚህ መንገድ ትጠቅማለህ ብላ በመልካም አስባ ነው የምትናገረው። መጠመቅ በጀመረን በሶስተኛው ቀን ላይ ወተን ቁጭ ብለን እያወራን በዚህ ልክ ግን እንዴት ልትጎዳ ቻልክ? ማለት ሌሎች ጓደኞች እኮ ያንተን ያህል አላዘኑም ማለችኝ። ምን እንደምመለስ ግራ ገባኝና ዝም ብዬ አየኋት። አየህ፣ ውስጥ በጣም ንጹህ ነው ማለት ነው። አንተ የምርጥ ጨካኝ አይደለህም፣ ሰዎች ናቸው እያደፋፈሩ ወደ መጥፎ መንገድ የወሰዱህ አለችኝ። ምናልባት አልኳት። በአራተኛው ቀን ስለ ትምህርት ያነሳን። በእርግጥ እኔ ተምረህ ህይወትህን ቀይር አልልህም። ምክንያቱም ስለተማርክ ብቻ የምታገኝ የተለየ ጥቅም ላይኖር ይችላል። ግን የሆነ ሰዓት የሆነ ቦታ ላይ ወረቀቱ ሊጠቅምህ ሊያስፈልግህም ይችላል። መማርህ ጉዳት የለውም። ጓደኞችህ እየተማሩ በአግባቡ ትምህርት ቤታቸው ደርሰው ሲመለሱ የሚፈጥርብህ የስነ ልቦና ጉዳት ይኖራል። ግን ያንን ማንም ሊያስተውልብህ አይችልም። አንተ ብቻ ናችሁ የምታውቁት አለችኝና ብዙ ነገር ነገረችኝ። በሚቀጥለው ቀንም እያወራን ብዙ ጊዜ በአንተ እድሜ ያሉ ልጆች በጣም የሚሳሳቱት ስህተት ምን መሰለ? በማን መቅናት እንዳለባቸው አያውቁም። ሰፈራቸው ላይ እልል ያለ ጨዋ ሀብታም በርቶ ስኬታማ የሆነ ሰው ቢያዩ ምንም አይመስላቸውም። ነገር ግን በጣም ተደባዳቢ ሱሰኛ ሰው ካዩ ግን እንደሱ መደባደብ በቻልኩ ብለው ይቀራሉ። የመኪና ቁልፍ ለማንጠልጠል ሳይሆን ጩቤ ለመጨበጥ ነው የሚሮጡት። አንተ ደግሞ እንደነሱ መሆን የለብህም። እኔ የምለው ግን አንተ እየተማርክ አይደለም፣ ስራም የለህም፣ የኔ የምትለው ሙያ የለህ ወይ ደግሞ ሀብታም ቤተሰቦች የሉ። ታዲያ ማንና ምንን ተማምነህ ነው ቤትህ ተኝተህ የምትውለው? እስቲ ይህን ጥያቄ ያሰብክበት ዋልና መልሱን ለራስህ መልሰው አለችኝ። በየቀኑ ጠዋት ላይ የሆነ ነገር አውርታኝ ስንለያይ ቀኑን ሙሉ ያወራነውን ነገር የጠየቀችኝን ጥያቄ እያሰብኩ ሀሳቤም ትኩረቴም እዛ ላይ ሆኖ ይውላል። ለካ እሷ የሰዎችን ሳይኮሎጂ ቀድማ ስለምትረዳ ለጭንቅላቴ ስራ እየሰጠችኝ ሀሳቤ በሌላ ነገር እንዲሰረቅ እያደረገችኝ ነበር። እየተጠመቅን 7 ቀን ሊሞላን ጠዋት ከሷ ጋር ሄዶ ጸበል ተጠምቆ ቁጭ ብሎ የልብን አውርተው ቁርስ በልተው መለያየቱ ሊቀር እንደሆነ ተሰማኝና ውስጤ ደስተኛ አልሆናለም። ከቻለች ሌላ 7 ቀን ተጠምቀን 14 ቀን ብናደርገው ጥሩ እንደሆነ ነገርኳት። እሷም በደስታ ሻለችኝ። በነጋታው ሄደን ቁጭ ብለን እኔ የምልህ አብርሽ፣ አሁን አንተ ዱርዬነትን ትወደዋለህ አይደል? መቼስ እንዳንተ አይነት ሰዎች ትልቁ ስኬታቸው እረ ሰው ማንንም አይሰማም፣ እረ አይፈላም መባልን ነው አይደል? እና በዚህ ሁኔታ ከቀጠልክ እኮ የሆነ ቀላል ፍቅር መሸነፍና ፍቅረኛ መያዝ አይቀርም። በዛም ትጋባላችሁ። ታዲያ የወለድካቸው ልጆች ያንተን ህይወት እንዲደግሙት ልታደርግ ነው የምትፈልገው? እሱን ነው ማለት ነው አለችኝ። ቀኑን ሙሉ ልክ እንደ ትኩሳት ልቤን ሲያቃጥለኝ ዋለ። እውነት ህይወት እንዴት ነው እየተረዳኋት ያለሁት? ጥያቄ መልስ የለም። ቀኑን ሙሉ ጭንቅላቴ በዚህ ቢዚ ሆኖ እንኳን የማልክደው አንድ ነገር እስኪነጋ ጓግቼ ልቤ ስቀል ብሎ ነበር። አለደ ጸሎት ደውላ ውጣ በቃ መጥቻለሁ እስክትለኝ ቤተክርስቲያን ተገናኝተን ቁጭ ብለን እስክናወራ ያደርሰኝ። ጸበል ገብቼ እስክወጣ እንዴት እንደምቸኩል እኔና አንድ ፈጣሪ ብቻ ነን የምናውቀው። በነጋታውም ጠዋት ላይ ቁጭ ብለን እያወራን ስልክ ተደውሎላት ለጸሎት ወንድሜ ነበር። ማታ ለምን አልደወልክልኝም አለችው። ትንሽ ከሰው ጋር ተጋጭቼ ፖሊሶቹ አዛ አድርገውኝ ነበር፣ ለዛኔ ይቅርታ ድምፅሽ ናፍቆኝ ስለነበር አላት። እሷ ፊቷ ቀይር ያለ አሁንም ከሰዎች ጋር የመጣላትህን አታቆምም አይደል? ለነገሩ ችግር የለም ምርጫ ያንተ ሰላም ዋል ብላ ዘጋች። መልሰው ደወለ፣ መልሳ ዘጋችው።
ክፍል 5 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።